ማን ያበሳጨሽ? የጧቷ የጥንቷ ስሜታዊ ታዲያ ለሀገር ስሜታዊ ካልሆንክ ለማን ስሜታዊ እኔ እኮ ቲክታክ ላይ ዛሬ ድረስ ያልተቀየረችብኝ ሰው ብትኖር እሷ ብቻ ነው። እባክህ እኛ አማራ አይደላችሁም እየተባልን ከዚህ ጋር ስንሰደብና ማንም የቆመልን የለም። ጆከር ስናት ላይክ እንደዚህ አይነት እንትን እንዳትል ጆከር ፕሊስ፣ አከብርሃለሁ ምናምን ግን ይሄ የሀገር ጉዳይ ነው። አሁንም ቢሆን ልጅቱን ምረጧት ነው ያልነኛ። ሌላ ፖለቲካው ምናምን እንዳለ ጎጠኝነቱ ሁሉም ነገር ወደ ጎን ሆኖ ልጅቱ ዓለምን ደረጃ ኢትዮጵያ የሚለውን ስም ልታስጠራ ነው ሄደችው። ልጅቱ ትመረጥ ነው። ግን ሌላው ሰው አታያቸውም እነሱ እንዴት እንደሚተባበሩና እንዴት እንዳሉ እንዴት እንደተደጋገፉ ምናምን እያየን ነው አይደለ? ግን ልጅቱ ምን አደረገች ነው? ልጅቱ ምን አደረገች? የሄደችው ሀገር ልታስጠራ ነው። ብትመረጥ ምን ችግር አለው ነው የኔ ጥያቄ። ኑ እንጂ አዳምጡ። የት ነው ጆከር? ሂጂበት። ኧረ እንደዚህ እኛ አማራ አይደላችሁም ኤርትራ ናችሁ እየተባልን እዚህ ጋር ስንቀጠቀጥ አንድ ሰው መጥቶ ይቆመልኝ የለም። ስለዚህ ዛሬ ምን የምናገረው መሆኔ አለመሆኔ አማራ መሆኔ አለመሆኔ ሳይሆን እሱን ምንም ችግር የለብኝም። ማንም ፓስፖርት የሚሰጠኝ እንትን የለም። ግን በኢትዮጵያ ነው ኢትዮጵያ ነው ዛሬም ነገም ከነገ ወዲያም ያም መንግስት መጣ ይሄም መጣ ስሙ ይጠራል ሁሌም ኢትዮጵያ። ግን ልጅቱን ምረጧት ነው ያለኛ። የምትችሉ ሰዎች እዚህ ለቂጥ የሚያደልቡ እንትን ጊፍተር 5 6 10 አንበሳ ከምታወርዱ ለምን ልጅቱን ቮታ አታደርጉም ነው። አውሽ እኔ ሁሉን ነገር ብችል ደስ ይለኝ፣ ግን አይቻልም። ግን ተከፋፍላችሁ ሁላችሁ የየራሳችሁ እንትን ስላለባችሁ ነው። አንድ ለሷ ማስባችሁም አይደለም ለሀገር ማስባችሁ አይደለም፣ የራሳችሁን ፖለቲካ ስለምታራምዱ ነው። ታታፋርጉት ሌላ ወሬ ቢተላለፍ ታታፍ ታረጋለህ። ተንቀሳቀስ። ይሄ ቤተሰብ መልእክት ካስተላለፈ መንግስት ማለት ነው ያዡ ገባበታለሁ። ያዥ ሌላ ነገር አይደለም። አሁን እዚህ ጋር መጣውንት የሚሉ ወደ ሌላ እንትኑ ሊወስዱት ነው። አጀንዳ የለም እዚህ ቤት በቃ ዝደን ኢትዮጵያ ናት ትቀጥላለች። ዛሬም ነገም ከነገ ወዲያም እንደ ፊውቸርም ዛሬም ላለው መንግስትም ነገም ብልጽግናም ገዛ ማንም ገዛ ከሌም ተተካ ከሌ እየቀጠለች ነው ያለች። ኢትዮጵያ ስሟ አልተቀየረም። ስቲል ኢትዮጵያ ነው የምትባለው። በዓለም ደረጃ የምትታወቀው ኢትዮጵያ የሚለው ስሟ ነው እንጂ የኦሮሞ ነው ከሌ ነው ተብሎ ስሜት ተሰጣት። ግን ልጅቱ እዚህ ጋር እኔ ስለማቃት ነው ሩትን በደንብ እኔ ስለማቃት ነው እንዴት እዚህ ጋር እንደደረሰች እና እያንዳንዳችሁ የእህታችሁ ወይም የእናታችሁ ወይም የአባታችሁ ሞት እንደዚህ ተቆራርጦ በሻንጣና በእንትን ቢመጣ ዛሬ ላይ እናንተ ናችሁ ትልቅ ፔን ያላችሁ። ግን ስለተከፋፈላችሁ ዝም ብላችሁ ይሄ የዘር በሽታ ስለያዛችሁ ማለት ነው ልጅቱን እንትን ላለ ማለት ነው ላለ መምረጥ በፍሪው እንኳን አልመረጣችሁም እንኳን በገንዘብ ግን ልትወደዱ እናንተ ልትሉ አንድ ቤት ገብታችሁ 30 40 አንበሳ ታወርዳላችሁ። እነሱ እንኳን ማለት ነው እንደዚህ እንኳን ኤርትራኖች እንኳን ተደጋግፈው ሁሉ እንግዲህ ከኛ የባሰ ችግር ያለባቸው እንግዲህ ኤርትራ የምትባል ሀገር ናት። እንግዲህ ከኛ የባሰ ችግር ያለባት ማለት ከኢትዮጵያ የባሰ ችግር እንግዲህ ያለባት ኤርትራ። ግን እነሱ ተደጋግፈው ሁሌ በቃ ሰው መጣል ነው የምትወዱ። ሁሌ በቃ መጣል በቃ አንድ ሰው ለራሱ እንትን የሚል የለም። በቃ የሰው ጥላቻ ውድቀት ነው የሚመቻችሁ። በቃ ልጅቱ ተመረጠችም አልተመረጠችም ምንም በሷ ላይፍ ላይ ምንም ቼንጅ የሚያደርገው ነገር የለም። ግን የእናንተ እንትን መጥፎነትና እንደዚህ እንትን ማለት በዓለም ደረጃ ራሱ ይወራበታል። ይሄ ምን ያህል ክፋተኛና ምን ያህል ጥላቻነት እንዳለን። ለጥሩ ነገር ሲሆን አትሰባሰቡም፣ ለመጥፎ ነገር ሲሆን ግን ትሰባሰባላችሁ። ስትሰዳደቡ ስንት ነገር ስትባባሉ የነበራችሁ ሰዎች ዛሬ ላይ አብራችሁ ነው እንግዲህ ያየናችሁ ያለን። እርስ በርሳችሁ እንኳን በአንድ እንትን እንኳን ማትግባቡ ማለት ነው። ምንም የሚመጣ ነገር የለም። እኔ ስለተናገርኩ ነቲንግ ያንም ስለተሳደበ ሌላ ነገር ምንም የሚመጣ ነገር የለም። ግን አንድ ሁኑ። ሁሌ በቃ በእንደዚህ አይነት ነገር አትጠሩ። ልጅቱ ስትሄድ ሌላ እንትን አላማ ኑሯት ምናምን አልሄደችም። እኔ እሷን ብሆን ኑሮ የኔ ያክል አቅምም እንትንም አይኖረኝም ነበር፣ አልሄድምም። ያውም እህትን ያክል በእንደዚህ አይነት አሰቃቂ ሁኔታ ተገላ ታርዳ በሻንጣ መጣ ምናምን እስናት። አንዳንዴ ለህሊናችሁ ስትሉ ዝም ብላችሁ አትነዱ። ህሊና የሚባል ነገር አለ። ሰው ሊያዛችሁ አይገባችሁም። ራሳችሁን የምታዙት ራሳችሁ እንጂ ያነ ስላለ ይሄ ስላለ ትልቅ ፋሎር ስላለው ትንሽ ፋሎ ስላለው ምናምን አይደለም። የሰው ልጅ ካሰበበት 10 ሰው ስንት ሰው መቀየር ይችላል? 2 ሰው የተማረ ሰው ካለ እንትን መቀየር
እኛ እንደዛ ስንሰደብ ዓለም የቲክታክ ተነስቶብን ማንም የቆመልን የለም። ዛሬ ወጣሽ እንደዚህ ያልሽ ብለሽ ብትናገርኝ ረግጥሻለሁ፣ ትረገጫለሽ። ምን ታመጫለሽ? እኔን ኤርትራ ናት በአባቷ እያላችሁ ጎንደሬ አይደለም እንደዚህ አላሉም እያላችሁ ህዝብ አስነስታችሁብን የነበረ። ግን ይኸው እኛም ላይፋችን እየቀጠልን ነው። ዛሬ ግን መመረጥ አለባት። ኢትዮጵያዊነት በኢትዮጵያዊነቷ መመረጥ አለባት። ያንን ኦሮሞ ናት ይላል፣ ትግሬ ናት ይላል፣ ምን ይላል? ግን ልጅቷ አንድ ነገር እኔ ልናገር የምፈልገው ከሀገር ስትወጣ ኢትዮጵያ የሚለውን ስም ይዛ ባንዲራ ይዛ ነው ስቲል ያለችው። ስቲል በዓለም ደረጃም ስሟ እየተጠራ ያለው ኢትዮጵያ በሚለው እንጂ ልጅቱ ሲጀመር አዲስ አበባ ነው ተወልዳ ያደገችው። አረ ነው የእናት አባቷን ዘር አላውቅም። እኔ ሰይፉ ላይ ትናንትና ሰምተሻት ከሆነ ማሚ አንቺ ለነገሩ አታይ። አረ እኔ እነዚህ ሳጫውት ውላለሁ እንጂ እኔ ደግሞ ጭራሽ ሰይፉን ቁጭ ብዬ ሰማሁ። እነዚህ ሳጫውት ውሏል። ሂዊን እኮ ያስገባውላችሁ። ሂዊ አትናገርም። ከተናገረች ግን ጠብ አይልም ንግግሯ። ክርስቶስን በፖለቲካ የምትመጣ ቁጭ ብላ ታስረዳ። አያነቡም ማሚ፣ ስለማያነቡ እኮ ነው። አያነቡም፣ አያዩም። ዝም ብለው ነው በቃ የሚነዱት። ዝም ብለው ይነዳሉ። በቃ አንድ ሰው እንዴት ነው አንድን ሰው እንትን ሊለው? እናንተ ብታስቡት እኮ ኢትዮጵያ ተብሎ የሚጠራው ስም እኮ ኦኬ፣ ሌላ ችግር አለ። ሰው እየሞተብን ነው። ብዙ ነገር እየደረሰ ነው። ሀገሪቱ ላይ ብዙ አይነት ችግር አለ ምናምን። ሌላው ሀገር ላይም እንደዚህ አይነት ችግር አለ፣ ጦርነት አለ፣ ብዙ ነገር አለ። ግን ያን ዋጥ አድርገው በዓለም ደረጃ ፍቅራቸውን እናንተናቸውን የተጣሉትን እንትን እያሉ ሳይሆን ጭራሽ የራሳችሁን ሀገር ክዳችሁ የሌላ ሰው ሀገር እንትን ለማለት ትሰራላችሁ። እስና ወርዝ ይሄ ወርዝ የሚያደርግ ነገር አይደለም። ኢትዮጵያው አማራ አትበሉ፣ አማራ አትበሉ። ይሄ ባንዳው ነው የገባው። ዲቃላው ነው የሚያስበላው። በአማራ ትደበቃላችሁ። ሁሌ በአማራ አማራ የመጣው አማራ አይደለም። ይሄ ዲቃላው ነው የሚያስበላ። ለውጥ አልመጣም። መሬት ላይ ብዙ ሰው እየተገደለ ብዙ ነገር እንትን እያለ ነው። እኔ ድምፅም አልሆንም፣ እንደዚህ አይነት ፖለቲካ ውስጥም አልገባም። ግን ታሳፍራላችሁ። እዚህ እንደ ምን እንደሚሏችሁ እንዴ ለሀገራችሁ ሰው አትሆኑም እያሉ እኔ እንኳን ዛሬ እንኳን ሱቅ ሲሄድ እንኳን ሚስ ኢትዮጵያን ወርልድ that's crazy why you ለምን ቮት አታደርጉም እያሉ ሙድ ነው የሚይዙባችሁ። እንደዚህ በዓለም ደረጃ እንኳን ማለት ነው። that's why መጥፎ ነገር ስለምትነግሯቸው ነው። ድሮ ወይ ፍሮም ሲባል ኢትዮጵያ ይባል ነበር። አሁን አንዱ ነጭ ይመጣና አዩ ፍሮም ኦሮሞ ይልሃል፣ አዩ ፍሮም ትግሬ፣ አዩ አማራ እያለ ይጠራሃል። ምክንያቱም የአገሪቱ ስም እየጠፋ እየጠለሸ ነው ያለው። ኦፍኮርስ ያለው እንትን መንግስት ሊሆን ይችላል። ብዙ ነገር እየደረሰ ነው ያለው። ብዙ ነገር ተቀይሯል። ብዙ ነገር እንትን ተብሏል። ግን ሁሉም ላይ ያለ እንትን ነው። ግን እዚህ ሚዲያ ላይ ያላችሁ ናችሁ እንደዚህ የምታረጉ እንጂ ምድር ላይ ያለ ሰው አይደለም። ዛሬ ላይ እኔን መጣ እንደዚህ ነው ብትለኝ ላዳምጥ አልችልም። እኔም በአማራ ናት አይደለችም እያላችሁ እየከፋፈላችሁ ስንት ቦታ ሄዳችኋል። ያኔ ግን እኔን የቆመልኝ እንደዚህ ናቸው ብሎ እንኳን እኛ እንኳን በተወለድንበት ሀገር እንኳን ተወልደን ባደግንበት ትብታችን በተቀበረበት እንኳን በአባቷ ኤርትራ ናት እያላችሁ ነበረ ስታሳልቁብንና ስታሰድቡን ስታስረግጡን የነበራችሁ። እነሱ ኤርትራ ናቸው፣ አባቷ ኤርትራ። ማንም ተዳቅሎ ነው የተዋለደው። ሁሉም ዘር አለበት፣ ከኦሮሞ ከትግሬ ከአማራ ሁሉም እንደዛ ነው። ሳይበታተን እናንተ ሳይ ተከባብሮ 83 ብሔር ብሔረሰብ ተከባብረን የምንኖር ማህበረሰብ ነው የነበርነው። እኛ ግን ላስታይም ያን ሁሉ ጦርነት ስታነሱብንና አማራ አይደሉም እነዚህ እያላችሁ ስታሰድቡና የማንም ዲቃላ ኮሽኳሻ ግን እየመጣ ይጠራል፣ እየመጣ እንትን ይላል። ያውን በማያውቃት ሀገሩን እንኳን ሂዶ እንኳን ፋሲል ግንብ ቤት እንደሆነ ጃንተከል የት እንደሆነ የአማራ ክልል የት እንደሆነ ማህበረሰብ ነው ዛሬ ላይ አይደለም እየተባለ በስም እንትን እያላችሁ ሰው ብትመረጥም ባትመረጥም ምንም የሚመጣ ነገር የለም። ላይፏ ይቀጥላል። ዛሬ እኔ መጣ እንደዚህ ብለህ ብትናገረኝ መልስ አለኝ እኔ ለራሴ። አንድ ሰው መጥቶ ሲናገረኝ መልስ አለኝ እኔ። ዝም አልልም እኔ። ደንቆሮ አይደለሁም እኔ። የአማራ ህዝብ ለመኖር እኮ ኢትዮጵያ መኖር አለባት። ወይዘሪት ኮመንት ላይ እየጻፍሽው ደንቆሮ የአማራን ህዝብ ለማጥፋት ነው እንጂ እዚህ ጋር አማራ የምትሉ ለአማራ አስባችሁ አይደለም። ትክክለኛ ምድር ላይ የቆየው ደግሞ ምድር ላይ ወርዶ ያለው ሰው እንደናንተ አይነት አስተሳሰብ የለውም። ይሄ ባንዳው ነው እዚህ ቁጭ ብላ እየተከፈለ የምትሰራ ብቻ ነው። አሁን የሆነ ነገር ሲጠራ አማራ ይባላል። አማራ አይደለም።
አይደሉም። ይሄ በጓሮ ገብተው አትነግዱ፣ በአማራ ስም አትነግዱ። ተቀይራችሁበታል። ላይፋችሁን ቀይራችኋል። ህይወታችሁን፣ ቤተሰባችሁን፣ ህዝቡን ሁሉ ነገራችሁን ቀይራችሁበታል። አማራ አማራ አትበሉ። አማራ ማለት እኔማ አማራውን መሬት ላይ ያሉ አራሽ፣ ቀዳሽ፣ ተኳሽ ናቸው የነበረው አማራ። እኔም ማቃቸው እንግዲህ እንደዛ ነው ማህበረሰብን ብዙዎቻችሁ ብሔራችሁን ደብቃችሁ ነው ሀይድ አርጋችሁ ራሳችሁን በአማራ ስም እየተጠራችሁ አማራን የምታስበሉ ነው ያላችሁ። ትክክለኛው ሰው እናንተ እኮ የጌም አማራ ናችሁ፣ የቲክታክ አማራዎች።